አንድ ግለሰብ አሊያም ደግሞ ማህበረሰብ ካለበት የድህነት አዙሪት የድህነት አረንቋ እንዲላቀቅ የተለያዩ ጥናታዊ ጽሑፎች የተለያዩ የመፍትሄ ምክረ ሐሳቦችን ያቀርባሉ። የተለያዩ ጥናታዊ ጽሑፎች ከሚሰጧቸው የተለያዩ የመፍትሄ ምክረ ሐሳቦች መካከል በዋናነትና በግንባር ቀደምትነት ከሚያስቀምጧቸው መካከል አንደኛውና የመጀመሪያው የቢሊዮነሮችን የገንዘብ አያያዝ እና አጠቃቀም ህግጋትን መከተል መቻል በዘላቂነት ካለንበት አስከፊ ድህነት ሊዋጣን የሚችል የመፍትሄ ምክረ ሐሳብ ነው ብለው ይስማማሉ። ስለሆነም ዛሬ አንድ በድህነት አረንቋ ውስጥ ያለ ሰው አስከፊ በሆነ የድህነት ማዕቀፍ ውስጥ ያለ ማህበረሰብ ወይም ደግሞ ግለሰብ በዘላቂነት ከዚህ አስከፊ ድህነት ለመውጣት የግድ ሊያውቃቸውና ሊተገብራቸው የሚገቡ ዋና ዋና የሚባሉ ቢሊዮነሮች የሚጠቀሙባቸው የሚመሩባቸው የገንዘብ አያያዝና አጠቃቀም ህግጋት እነማን እንደሆኑ በሚገባ እናያለን። ቱ ቢ ፍራንክ እኛም እነዚህን የገንዘብ አያያዝና አጠቃቀም ህግጋት በሚገባ ለ30 ቀን ከተገበርናቸው ካለንበት አስከፊ የሚባል ድህነት በቀላሉ መውጣትና መላቀቅ የምንችልበት እድል እንዳለ ግልጽ ነው። ስለዚህ ዋናው ነገር ቢኖር እነዚህ ቢሊዮነሮች የሚመሩባቸው ወይም ደግሞ የሚጠቀሙባቸው ዋና ዋና የሚባሉ የገንዘብ አያያዝና አጠቃቀም ህግጋትን ማወቅና መተግበር መቻል ነው። ብዙዎቻችን እንደምንሳሳተው ቢሊዮነር ማለት ብዙ ገንዘብ መቁጠር ወይም ደግሞ የብዙ ገንዘብ ባለቤት መሆን ይመስለናል። ነገር ግን ቢሊዮነር ማለት የብዙ ገንዘብ ባለቤት መሆን ብቻ አይደለም። ይልቁንም ያለንን ገንዘብ የማስተዳደርና የመጠቀም ልዩ ማይንድ ሴት ወይም ደግሞ አመለካከትን መላበስ ጭምር ነው። ያ ማለት ምንም አይነት ጥሩ የሚባል የገንዘብ አጠቃቀምና አያያዝ ማይንድ ሴት ሳይኖረን ብዙ የሚባል ገንዘብን እንኳን ብንቆጥር ይህ ገንዘብ የሚያልቅበትና ምናልባትም ከጊዜ በኋላ ድሆች ልንሆን የምንችልበት እድል እንደመኖሩ መጠን ቢሊዮነር ማለት ብዙ ገንዘብ ከመቁጠር ጎን ለጎን ያለንን ገንዘብ ማስተዳደር የምንችልበት መጠቀም የምንችልበት ፕሮዳክቲቭ ማድረግ የምንችልበት ጥሩ የሚባል ማይንድ ሴት ጥሩ የሚባል አስተሳሰብ ባለቤት መሆን ጭምር መሆኑን መረዳት ያስፈልጋል። ይህንንም ተከትሎ ቢሊዮነሮች ከሚመሩባቸው ህግጋት መካከል አንደኛውና የመጀመሪያው ዛሬን ከመኖር ይልቅ ነገን መገንባት ላይ ትኩረት ያደርጋሉ። ነገር ግን በድህነት አረንቋ ውስጥ ያለ የማህበረሰብ ክፍል ነገን ከመገንባት ይልቅ ዛሬን መኖር ስኬት አድርጎ ሲንቀሳቀስ እናያለን። ይህ በዘላቂነት ከድህነት የሚያወጣ የሚያላቅቅ ጉዳይ አይደለም። ስለዚህ እኛም በዘላቂነት ከድህነት ለመላቀቅ ለመውጣት የግድ እንደ ቢሊዮነሮች ዛሬን ከመኖር ይልቅ ነገን በመገንባት ላይ ትኩረት ማድረግ መቻል ይኖርብናል። ይህንንም ተከትሎ አንድ በድህነት አረንቋ ውስጥ ያለ ግለሰብ አሊያም ደግሞ ማህበረሰብ ቢሊዮነሮች የሚመሩባቸውን 5 ወሳኝ የሚባሉ የገንዘብ አያያዝና አጠቃቀም ህግጋትን ያለምንም መሸራረፍ ለ30 ቀን መተግበር ቢችል አጠቃላይ ያለበትን የፋይናንስ ቀውስ ያለበትን የግል የፋይናንስ ህይወት ያለበትን የማህበረሰብ የፋይናንስ ህይወት በሚገባ ማስተካከል የሚችልበት ሁኔታ ይፈጠራል ተብሎ ነው የሚታሰበው። እኛም አጓጉል ከሆኑ አባባሎች መውጣትና እነዚህን ቢሊዮነሮች የሚመሩባቸውን 5 ወሳኝ የገንዘብ አያያዝና አጠቃቀም ህግጋትን ማወቅና መተግበር የግድ ይለናል። ነገር ግን ብዙዎቻችን ቢሊዮነሮች የሚመሩባቸው ወሳኝ የሚባሉ የገንዘብ አጠቃቀምና አያያዝ ህግጋት አሉ ብለን ከማመን ይልቅ ብዙ ጊዜ ሀብታሞች ወይም ደግሞ ቢሊዮነሮች ስሶች ናቸው። ምናልባትም አለፍ ሲል ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ጭምር እንደሚቀል እናስባለን። ይህ እጅግ በጣም የተሳሳተ ሁኔታ ነው። ያ ማለት ቢሊዮነሮች ልክ እንደ ድሃው ማህበረሰብ ገንዘብ ሲያባክኑ የማይታዩት
ምናልባትም የገንዘብ አያያዝ ህግጋት ስላላቸው እንጂ እኛ እንደምናስበው በዛ ልክ ምናልባትም ግመል በመርፌ መሽሎክ እንደማይችለው ሁሉ ሀብታሞች እጅግ በዛ ልክ ገብጋባና ቆርቋጣ ስለሆኑ አይደለም። ይልቁንም የሚመሩት በህግና በመርህ እንደመሆኑ መጠን ያገኙትን ገንዘብ ሁሉ እንዲሁ አይበትኑም። ያ እንደሆነ እኛ መረዳት ይጠበቅብናል። ስለዚህ ቢሊዮነር የሆኑት የራሳቸው የሆነ ከኛ በተለየ መልኩ የሚመሩባቸው ወሳኝ የሚባሉ የገንዘብ አያያዝና አጠቃቀም ህግጋት በመኖራቸው ነው ብሎ መቀበልና እነዚህን እነሱ የሚመሩባቸውን 5 ወሳኝ የሚባሉ የገንዘብ አጠቃቀምና አያያዝ ህግጋትን ያለምንም መሸራረፍ ለ30 ቀን ብንተገብር እኛም ካለንበት መጥፎ የሚባል ድህነት ካለንበት ጥሩ ያልሆነ የገንዘብ ነፃነት ህይወት መውጣትና ጥሩ ወደሚባል የገንዘብ ነፃነት መጓዝ የምንችልበት እድል ያለ መሆኑን መረዳትና መተግበር እጅግ በጣም ጥሩ ነው። ስለሆነም የምናያቸው እነዚህ 5 ዋና ዋና የሚባሉ ቢሊዮነሮች በዋናነት የሚመሩባቸው የገንዘብ አያያዝና አጠቃቀም ህግጋት ናቸው። አንደኛውና የመጀመሪያው ፔይ ዩርሰልፍ ፈርስት ነው የሚለው። ፔይ ዩርሰልፍ ፈርስት ማለት ማንም ሰው ከሚያገኘው ገቢ ላይ ለኢንቨስትመንት የሚሆን ባላንስን ከላይ እንደገዳይ መቀነስ መቻል አለበት ነው። ያ ማለት ለኢንቨስትመንት የሚውል ባላንስ ሰኪዩር መደረግ ያለበት ወጫችን ካወጣን በኋላ ሳይሆን ከምንም ነገር በፊት መቀነስ መቻል አለበት ነው። ስለዚህ ገቢ ሲቀነስ የኢንቨስትመንት ባላንስ የተረፈው ለወጭ መሆን መቻል አለበት ነው። ይህ ህግ ምን ተገብር ከሆነ ምናልባትም ከምናገኘው ገቢ መጀመሪያ የኢንቨስትመንት ባላንሳችንን ምንቀንስ ከሆነ ኦልዌይስ ኢንቨስት እንድናደርግ እድሉን እናገኛለን። ኦልዌይስ ኢንቨስት የምናደርግበት ሁኔታ ከተፈጠረ የነገ ህይወታችን የተስተካከለና በዘላቂነት ከድህነት አረንቋ መውጣት የምንችልበትን እድል በአንድም በሌላም መልኩ ማግኘት የምንችልበት ሁኔታ እንዲፈጠር ያስችላል። ስለሆነም ቢሊዮነሮች ወይም ደግሞ ሀብታሞች ከሚከተሏቸው ጥሩ የሚባሉ የገንዘብ አያያዝና አጠቃቀም ህግጋት መካከል አንደኛው ለራስ መክፈል የሚለውን ህግ በሚገባ መተግበር መቻል ነው። ነገር ግን ብዙ ጊዜ ድሆች ወይም ደግሞ ጥሩ የሚባል የገንዘብ አያያዝና አጠቃቀም ህግ የሌለው የማህበረሰብ ክፍል ግን በአብዛኛው ገቢን እንዳገኘ ወጪውን ይቀንሳል። ከወጪ የተረፈ ነገር ካለ ኢንቨስት ያደርጋል። ያ ማለት ከገቢያችን ላይ ወጪ ሲቀነስ ምናልባትም ገቢ ሲቀነስ ወጪ ምንም አይነት ትርፍ ባላንስ ከሌለ በዛ ወቅት በዛ ወር ለኢንቨስትመንት የሚውል ባላንስ ሰኪዩር አናረግም ማለት ነው። ለኢንቨስትመንት የሚውል ባላንስ ሰኪዩር አላደረግንም ማለት የነገን ህይወታችንን እያስተካከልን አይደለም ማለት ነው። የነገን ህይወታችንን እያስተካከልን አይደለም ማለት በሌላ አማርኛ ከድህነት የምንላቀቅበት መንገድ ይኖራል ብሎ ማሰብ አይቻልም። ስለዚህ ኢንቨስት የምናደርገው ነገር ከወጫችን የተረፈውን ነው ብለን ማሰብ የለብንም። ፔይ ዩርሰልፍ ፈርስት የሚለውን በደንብ መረዳትና ገቢ ሲቀነስ ኢንቨስትመንት የተረፈው ባላንስ ለወጪ መሆን እንዳለበት የግድ መረዳት ያስፈልጋል። ስለዚህ ኦልዌይስ ፔይ ዩርሰልፍ ፈርስት የሚለውን ኮንሴፕት በመረዳት ከምናገኘው ገቢ ላይ ለኢንቨስትመንት የሚውለው ባላንስ ለኢንቨስትመንት መዋል አለበት ብለን የበጀትነውን ባላንስ ቀድመን መቀነስና ከዛ የተረፈውን በማብቃቃት ወጫችንን መቻል ለጥሩ የፋይናንስ ህይወት ጉዟችን መነሻ የሚሆን መሆኑን መረዳት የግድ ይለናል። ሌላውና ሁለተኛው ቢሊዮነሮች የሚመሩበት ጥሩ የሚባል የገንዘብ አያያዝና አጠቃቀም ህግ ተደራራቢ ወለድን መጠቀም መቻል ነው፣ ወይም ደግሞ ኮምፓውንድ ኢንተርስትን በሚገባ መረዳት መቻል ነው። አልበርት አንስታይን እንግዲህ ተደራራቢ ወለድን የዓለማችን 8ኛው ድንቅ ነው ያለው። ይህ ህግ የሚለው ትርፍን መልሶ ኢንቨስት ማድረግ ሀብትን በከፍተኛ ፍጥነት ለማሳደግ አይነተኛ መንገድ ነው። ሀብታሞች ወይም ደግሞ ቢሊዮነሮች ኢንቨስት አድርገው ከኢንቨስትመንታቸው የሚመጣ ትርፍን አውጥተው ለግል ፍጆታቸው ከመጠቀም ይልቅ መልሰው ኢንቨስት ያደርጋሉ። ያ ማለት የኢንቨስትመንት ባላንሳችን እየበዛ ቀጣይ ዓመት የምናተርፈው እየጨመረ
ኔክስትም የምናገኘውን ትርፍ ከዛው ላይ ያደረግነው ስነድ አጠቃላይ ኢንቨስትመንታችን ላይ ጥሩ የሚባል ውጤትን እንድናገኝ ያስችለናል። ነገር ግን ብዙ ጊዜ ድሆች ኢንቨስት አድርገው ኢንቨስትመንታቸው ላይ የሚያገኙትን ትርፍ ሪኢንቨስት ከማድረግ መልሶ ኢንቨስት ከማድረግ ይልቅ ያንን ትርፍ ምናልባትም ለግል ፍጆታ በማውጣት የሚጠቀሙበት ሁኔታ ይኖራል። ይህ የሚሆን ከሆነ የኢንቨስትመንት ባላንሳችን መጀመሪያ ኢንቨስት ያደረግነው ብቻ ይሆናል። መጀመሪያ ኢንቨስት ያደረግነው ብቻ ከሆነ ምናልባትም የትርፋማነት መጠናችን በዛ ልክ የሚያድግበት ሁኔታ ላይኖር ይችላል። ስለዚህ ኢንቨስት ስናደርግ ማሰብ ያለብን የጊዜ ኃይል እንዳለና ኮምፓውንድ ኢንተረስት ትልቅ ጉዳይ መሆኑን መረዳት ነው። ኢንቨስት አድርገን ከኢንቨስትመንታችን የሚገኝን ትርፍ መልሰን ኢንቨስት ማድረግና አጠቃላይ የኢንቨስትመንት ባላንሳችንን ማሳደግ፣ ትርፋማነታችንን ከጊዜ ጊዜ ማብዛት መቻል ሌላኛው ጥሩ የሚባል ቢሊዮነሮች የሚከተሉት የገንዘብ አያያዝና አጠቃቀም ህግ መሆኑን መረዳትና እኛም ኢንቨስት አድርገን ከኢንቨስትመንታችን የሚገኝን ትርፍ መልሰን ኢንቨስት በማድረግ አጠቃላይ የኢንቨስትመንት ባላንሳችንን ማሳደግና ትርፋማነታችንን ማጠናከር የግድ ይኖርብናል። ሌላው ኢንቨስተሮች ወይም ደግሞ ቢሊዮነሮች በዋናነት ከሚተገብሩት ጥሩ የሚባል የገንዘብ አያያዝና አጠቃቀም ህግ መካከል ዳይቨርሲፊኬሽን ነው ወይም ደግሞ ኢንቨስትመንትን መከፋፈል መቻል ነው። ቢሊዮነሮች በአንድ ቅርጫት ውስጥ ብዙ እንቁላሎችን ማስቀመጥ ሪስክ እንዳለው ይረዳሉ። ያ ማለት አጠቃላይ ኢንቨስትመንታቸውን በአንድ የኢንቨስትመንት ዘርፍ ውስጥ በአንድ ኩባንያ ውስጥ ኢንቨስት አያደርጉም። ምክንያቱም አንድ ኩባንያ ላይ ኢንቨስት ማድረግ መቻል ምናልባት የሚያጋጥም ሪስክ ሲኖር ከፍተኛ የሆነ ሪስክን እንድናስተናግድ ሊያስገድደን ይችላል። ስለዚህ ቢሊዮነሮች ብዙ ጊዜ ኢንቨስት የሚያደርጉት በተለያዩ የኢንቨስትመንት ዘርፎች ነው። ለምሳሌ በተለያዩ ተቋማት አክሲዮኖች፣ ሪል ስቴቶች ላይ፣ የመንግስት የግምጃ ቤት ሰነድ እና በተለያዩ የኢንቨስትመንት መዳረሻ ያላቸውን የኢንቨስትመንት ካፒታል ዳይቨርሲፋይ ያደርጋሉ። ያ ማለት አንደኛው የኢንቨስትመንት ዘርፋቸው ላይ ሪስክ ቢያጋጥም ሌላኛው የኢንቨስትመንት ዘርፋቸው ከሪስክ ነፃ የሚሆንበት እድል ይኖራል። ባንዴ ኢንቨስት ያደረጉትን ባላንስ አያጡም ማለት ነው። ነገር ግን አንድ የኢንቨስትመንት ዘርፍ ላይ ብቻ ግን አንድ ተቋም ላይ ብቻ ግን ኢንቨስት ማድረግ ምናልባት በዛ ተቋም ከአቅም በላይ በሆነ ሁኔታ ከአቅም በታችን በሆነ ሁኔታ የሚፈጠር ሪስክ ካለ የምናስተናግደው ሪስክ ትልቅ ሪስክ ይሆናል። ባንዴ ያለን ኢንቨስትመንትም ልናጣ የምንችልበት እድል ሊፈጠር ይችላል። ስለዚህ ዳይቨርሲፋይ ማድረግ የግድ ያስፈልጋል። ዳይቨርሲፊኬሽን ሌላኛው ቢሊዮነሮች የሚከተሉት ጥሩ የሚባል የገንዘብ አያያዝና አጠቃቀም ህግ መሆኑን መረዳት ይኖርብናል። እኛም ኢንቨስት ስናደርግ ዳይቨርሲፊኬሽን የግድ አስፈላጊ መሆኑን በመረዳት ዳይቨርሲፋይ ማድረግ ጠቃሚ መሆኑን መረዳት ነው። ያ ማለት ለምሳሌ በድህነት ዓለም ውስጥ ያለ ሰው ለምሳሌ ተቀጣሪን ብናይ በአመዛኙ አንድ ሙያ ላይ ከተቀጠረ ሌሎች ሳይድ ኢንካምን ማምጣት የሚችሉ ዘርፎች ላይ ኢንቨስት ማድረግ አይፈልግም። ነገር ግን በአንድም በሌላም መልኩ በቴክኖሎጂካል አድቫንስመንትም ያ ሙያ ዋጋ እያጣ የሚመጣበት ሁኔታ ሲፈጠር ሪስክን የሚያስተናግድበት ሁኔታ ይኖራል። ስለዚህ በተለይ አሁን የቴክኖሎጂ ምህዳሩ እጅግ በጣም እየሰፋና አብዛኛውን የሥራ ዘርፍ ቴክኖሎጂ እየተጋራው ባለበት በዚህ ወቅት አንድ ሙያ ላይ ብቻ በመንጠልጠል መቀጠል መቻል ምናልባትም የዳይቨርሲፊኬሽንን ጽንሰ ሐሳብ ከቢሊዮነሮች መረዳት አለመቻል ነው። ባለንበት ሙያ ተጨማሪ የሚሆኑ ዳይቨርሲፋይ ሊሆኑ የሚችሉ 2-3 አይነት ሙያዎችን ምናልባትም ስኪሎችን መማር እና እነዛ ላይ ኢንቨስት ማድረግ ምናልባትም አጠቃላይ ካለንበት የድህነት ሁኔታ ሊያወጣን የሚችል መንገድ መሆኑን መረዳት ያስፈልጋል። ስለዚህ ባለንበት የሥራ ዘርፍ ላይ ብቻ ስታክ ማድረግ ጠቃሚ አይደለም። ዳይቨርሲፋይ ማድረግ የግድ ይላል። ሌላው ቢሊዮነሮች የሚጠቀሙበት የገንዘብ አያያዝና አጠቃቀም ህግ ሎንግ ተርም ቲንኪንግ ነው። ቢሊዮነሮች ከድሆች እጅግ በጣም የሚለዩበት ሌላኛውና ለቢሊዮነርነታቸው ያበቃቸው ትልቁ ህግ ሎንግ ተርም ቲንኪንግ ነው። ዛሬን
ከመኖር ይልቅ ነገን መገንባት ላይ ፎከስ ያደርጋሉ። ያ ማለት ሀብታም መሆን ሩጫ ሳይሆን ማራቶን ነው። ቢሊዮነሮች ለሚቀጥሉት 10 እና 20 ዓመታት እቅድ ያወጣሉ። የዛሬ 10 ዓመት የዛሬ 20 ዓመት ይህ ኢንቨስትመንቴ ከየት ወዴት ሊሄድ ይችላል? ያኔ ዛሬ ላይ ያለ ብር የመግዛት አቅሙ ምን ሊሆን ይችላል? ያኔ የሚፈጠርን የዋጋ ግሽበት መቋቋም የሚችለው ምን ላይ ኢንቨስት ባደርግ ነው ብለው ክሪቲካል የሆነ ሎንግ ተርም ቲንኪንግ ላይ ፎከስ ያደርጋሉ። ነገር ግን በድህነት አረንቋ ውስጥ ያለ የማህበረሰብ ክፍል ዛሬ በልቶ ማደሩን እንደ ትልቅ ስኬት ያያል። ሎንግ ተርም ቲንኪንግ ላይ ድክመት ይኖራል። አክቹሊ በድህነት አረንቋ ውስጥ ያለ የማህበረሰብ ክፍል ድህነት በራሱ የዛን ሰው አይኪው ወይም ደግሞ የማገናዘብ መጠን በ13% ወይም ደግሞ በ13 ነጥብ ዝቅ ያደርጋል። ያንንም ተከትሎ በድህነት አረንቋ ውስጥ ያለ ግለሰብ ወይም ደግሞ ማህበረሰብ ሎንግ ተርም ቲንኪንግ ላይ ክፍተት አለ። ነገር ግን የዛሬን ድህነት ብቻ ሳይሆን የነገን ድህነት ለማራገፍ ካስፈለገ የግድ እኛም እንደ ቢሊዮነሮች ከሾርት ተርም ቲንኪንግ ወጥተን ሎንግ ተርም ቲንኪንግ ላይ ፎከስ ማድረግና ይህንን ወርቃማ የሚባል የቢሊዮነሮች የገንዘብ አያያዝና አጠቃቀም ህግን መከተል የግድ ይለናል። ኢንቨስት ስናደርግ ትዕግስትን መለማመድ፣ ዳታን መተንተን መቻል፣ አጠቃላይ በኢንቨስትመንት ዘርፍ ውስጥ የሚኖሩ የገበያ መዋዠቆችን መቋቋምና የተጠና ማድረግ ምናልባትም ከቢሊዮነሮች መማር ነው። አንዳንዴ ድሆች ባላቸው ትንሽ የምትባል ገንዘብ አብቃቅተው የሆነ ድርጅት ላይ ኢንቨስት ሲያደርጉና በሆነ አጋጣሚ የዛ ድርጅት አክሲዮን ዋጋ ከፍ ዝቅ ሲል ምናልባት በመስጋት ኪሳራን እንዳላስተናግድ በማለት ርካሽ በሆነበት ጊዜ ሽጠው የሚወጡበት ሁኔታና እነሱ ሽጠው እንደወጡ ዋጋው የሚጨምርበት ምናልባት ደግሞ ተመልሰው በውድ የዛን ድርጅት አክሲዮን የሚገዙበትና አሁንም በሆነ አጋጣሚ ቢረክስ ደግሞ የበለጠ እንዳይረክስ በሚል ሽጠው የሚወጡበት አይነት ነገሮች ይኖራሉ። ስለዚህ ሎንግ ተርም ቲንኪንግን በመውሰድ የግድ ከቢሊዮነሮች መማር ያስፈልጋል። ሌላውና አምስተኛው ኢንቨስት ኢን ዩርሰልፍ የሚለው ነው። ቢሊዮነሮች በዋናነት ከሚመሩበት እና ከሚጠቀሙበት ህግ መካከል በራስ ላይ ኢንቨስት ማድረግ ነው። ቢሊዮነሮች ብዙ ጊዜ በራሳቸው ላይ ኢንቨስት ያደርጋሉ። ነገር ግን ድሆች በራሳቸው ላይ ሳይሆን በሆዳቸው ላይ ኢንቨስት ያደርጋሉ። ዋረን ባፌት እንደሚለው ከሁሉ የተሻለው ኢንቨስትመንት በራስ ላይ የተደረገው ኢንቨስትመንት ትልቅ ነው ብሎ ያስባል። አዳዲስ ክህሎቶችን መማር፣ መጽሐፍ ማንበብና ዕውቀትን ማዳበር ከፍተኛ ገቢ የሚያስገኙ መንገዶች ናቸው። ይሁን እንጂ ዕውቀት ላይ ኢንቨስት የማያደርግ ሰው ያለውን ገንዘብ ጭምር የሚያጣበት ሁኔታ መኖሩ አይቀሬ ነው። እንዳልኳችሁ ቢሊዮነርነት የገንዘብ መጠን ብቻ ሳይሆን ጥሩ የሚባል የገንዘብ አጠቃቀምና አያያዝ ክህሎት መኖር ነው ያልነው ለዚህ ነው። ያለምንም ጥሩ የሚባል የገንዘብ አያያዝና አጠቃቀም ክህሎት ማይንድ ሴት ብዙ የሚባል ገንዘብ እንኳን በእጃችን ቢኖር የሚያልቅበትና ወደ ድህነት የምንሄድበት ሁኔታ ያለ መሆኑን በመረዳት ኦልዌይስ በተቻለ መጠን ራሳችን ላይ ኢንቨስት ማድረግ መቻል በዘላቂነት ከድህነት እንድንላቀቅ ሊያደርገን የሚችል ሀብታሞች ወይም ደግሞ ቢሊዮነሮች የሚመሩበት የገንዘብ አያያዝና አጠቃቀም ህጋቸው መሆኑን መረዳትና እኛም ይህንን ቀስመን ራሳችን ላይ ኢንቨስት ማድረግ ከኪሳራ ነፃ የሆነ ኢንቨስትመንት ዘርፍ መሆኑን በመረዳት ዕውቀት በየትኛውም ሁኔታ አስፈላጊ ነው። ምንም ቢኖረን በዕውቀት ማንመራው ከሆነ ያ ያለን ነገር ምናልባትም እኛን ከምንጠቀምበት ይልቅ እሱ ሊጠቀምብን የሚችልበት ሁኔታ ያለ መሆኑን በመረዳት የግድ በቂ የሚባል ዕውቀትን መሸመት፣ በራሳችን ላይ የተለያዩ ለውጦችን ማድረግ መቻል፣ ዘመኑ የሚዋጃቸውን ዕውቀቶች እና አመለካከቶች መውሰድ ማግኘት መቻል ሌላኛው ቢሊዮነሮች የሚመሩበት ጥሩ የሚባል የገንዘብ አያያዝና አጠቃቀም ህግ እንደመሆኑ መጠን እኛም በዘላቂነት ከድህነት ለመላቀቅ የግድ ልንከተለው የሚገባ ነጥብ መሆኑን በመረዳት መተግበር ይኖርብናል። ስለሆነም አጠቃላይ አንድ በድህነት አረንቋ ውስጥ ያለ ግለሰብ ወይም ደግሞ ማህበረሰብ በዘላቂነት ከድህነት ለመላቀቅ እነዚህን ቢሊዮነሮች የሚመሩባቸውን የሚጠቀሙባቸውን 5 መሰረታዊ የሚባሉ ዋና ዋና የገንዘብ አያያዝና አጠቃቀም ህጎችን መከተል የግድ አስፈላጊና ጠቃሚ መሆኑን መረዳት ያስፈልጋል።
እነዚህን ማድረግ ከቻል እነዚህን ልምድ የምናረግ ከሆነ ሀቢት የምናረግ ከሆነ ከ30 ቀን ጀምሮ በግል የፋይናንስ ህይወታችን ለውጥን ማየት የምንጀምርበት ሁኔታ እንዲፈጠር ያግዛል። ስለዚህ ከ30 ቀን ጀምሮ ካለንበት አስከፊ የሚባል ድህነት ራሳችንን ለማላቀቅ የግድ ቢሊዮነሮች የሚመሩባቸውን የሚጠቀሙባቸውን እነዚህ 5 ወርቃማ የሚባሉ የገንዘብ አያያዝና አጠቃቀም ህግጋትን መተግበር ይኖርብናል። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉትና በተጨማሪ የፋይናንስ ኢንቨስትመንትና የካፒታል ማርኬት መረጃዎች ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ።